አሳሳቢ ነው። በነገራችን ላይ መርሲና እንዲሁም ደግሞ ሰይፍን ያው እንድታብድ እንደዚህ ራሷን ጨርቋን ጥላ እንድታብድ ምንም ነገር እንዳታስታውስ በማድረግ እንግዲህ አሳብደዋት ይገኛሉ። ሁለታቸው አብረው በመስማማት ማለት ነው። ጄሪና እንዲሁም ደግሞ ብሌን በእናት ሙርዚና ማለት ነው እንደዚህ መሆን እጅጉን በጣም ግራ እየተጋቡ ይገኛሉ። ግን ደግሞ እዚህ ጋር ሆን ብለው ማለት ነው እናት ሙርዚናን እንድታብድ ወይንም ደግሞ እንደዚህ እንድትሆን ያደረጓት ያው መርሲና እንዲሁም ደግሞ ሰይፈን ናቸው ማለት ነው። እሷ ካበደች በእርግጠኝነት ከቤት ውስጥ የምናደርጋቸው በሙሉ ቀለል ይሉናል። ስለዚህ የመጀመሪያ ስራችን እሷን ማሳበድ ነው በማለት እንግዲህ ሁለታቸው ተስማምተው እንግዲህ እሷን አሳብደዋታል ማለት ነው። እና በዚህ ጉዳይ እንግዲህ አቶ አምናን እጅጉን በጣም እያዘነ ይገኛል። ምክንያቱም ነገሮቹ ለምንድን ነው እንደዚህ የተደራረቡብኝ? ቀን በቀን ለምንድን ነው ችግር የሚመጣብኝ? አንዱን ተወጣሁት ለምንድን ነው ሌላ ችግር የሚመጣው? አሁንስ ደከመኝ፣ ግራ ገባኝ፣ ለምንስ እንደዚህ ይሆናል? በማለት እንግዲህ በጣም ብዙ ነገሮችን እያንሰላሰለ እያሰበ ይገኛል ማለት ነው። ምክንያቱም አሁን ላይ እንግዲህ የእናት ሙርዚናን የልጅ ልጅ ማለት ነው ካስወጣ በኋላ እንዲሁም ደግሞ የድርጅቱን ግማሽ ፐርሰንት ያ ማለት 50% በሙሉ ስለሰጣቸው ነው ማለት ስለሰጣቸው ነው አሁን ላይ ሕፃኗን ሊመልሷት እየቻሉት ማለት ነው። ስለዚህ አሁን ላይ ደግሞ ያን ነገር ከወጣሁት በኋላ ለምንድን ነው አክስቴ እንደዚህ የሆነችው? በማለት እንግዲህ እጅግ በጣም እያሰበ በነበረበት ሰዓት እንግዲህ መርሲና እንዲሁም ደግሞ ሰይፍን የመለሱት ነገር ቢሆን እንግዲህ የልጇ ልጅ ስለጠፋች እጅጉን በጣም በማሰቧ በመጨናነቋ የመጣ ጉዳይ ነው እንደዚህ የሆነችው። ስለዚህ ምንም ማድረግ አይቻልም በማለት እሷን ለማረጋጋት ወይንም ደግሞ ሐኪም ቤትም ለመውሰድ እየተሯሯጡ ነበሩ ማለት ነው። እንግዲህ አቶ አምናን ቀጥታ ማለት ነው ቤት ውስጥ እንደዚህ የሚያደርጉት ወይንም ደግሞ እሱን ማለት ነው በብዙ ችግር ውስጥ እያስገቡት ያሉ ራሷ መርሲና እንዲሁም ደግሞ ሰይፍን መሆናቸውን እስካሁን ምንም አይነት ጭላንጭል ወይንም ደግሞ እነሱን የሚጠረጥርበት ምንም አይነት እንትን እያገኘ አይደለም ማለት ነው። አንድ የምጠረጥራቸውና እንዲሁም ደግሞ ያው መርሲ በጣም ክፉ ሴት እንደሆነችና እነሱን ለመጣል የእነሱን ነገር ለራሷ ለማድረግ እጥረት የምታደርግ መሆኗን ማለት ነው የምታውቀው አንድና አንድ እንግዲህ ያው የአቶ አምነን አክስት የሆነችው ማለት ነው እናት ሙርዚና ነበረች። እናት ሙርዚናንም አሁን ላይ እንድታብድ ምንም ነገር እንዳታስታውስ አድርገዋታል ማለት ነው። አጠቃላይ ቤት ውስጥ ማለት ነው ራሷ ብሌን ራሱ ዛራ እንዲሁም ደግሞ ያው ጄሪ በመሆን ማለት ነው የእናት ሙርዚና እንደዚህ መሆን እጅጉን በጣም ነው ያስከፋቸው ማለት ነው። ምክንያቱም ለምን እንደዚህ ሆነች፣ እንዴት እንደዚህ ልደርስ ትችላለች የሚለው ነገር እነሱ ማለት እያሳሰባቸው ይገኛሉ ማለት ነው። ግን ደግሞ እናት ሙርዚና እንደዚያ በመሆኗ በማበዷ ያው የተደሰቱት መርሲና እንዲሁም ደግሞ ሰይፍን እየጨፈሩ ይገኛሉ ማለት ነው። ሲቀጥል ደግሞ ለምስጣፋም እንደዚሁ ማለት ነው ሀሳባችን እቅዳችን ተሳካ አበደች እኮ በማለት እንግዲህ ስለ እናቱ ሙርዚና ራሱ ሲናገሩ ነበር ማለት ነው። በነገራችን ላይ እያንዳንዱ ነገሮች ላይ አቶ አምናን ማለት ነው እንግዲህ ሰይፍን እንዲመቻት በማድረግ ያው ምስጣፋን ወደዚህ ቤት ያመጣችው እንዲመቻት ነው። እና ለአቶ አምናን ምን ብላ ነበር ያስተዋወቀችው? አንዳንድ ነገሮችን ከቤት ውስጥ ይላላክልሃል፣ ስራ ስለሌለው መስራት ይችላል ብላ ነበር ማለት ነው። ስለዚህ አሁን እንግዲህ አቶ አምናን የበለጠ እንግዲህ ቤት ውስጥ አንዳንድ ነገሮችን የሚሰራ የሚያስፈልገውን ነገር የሚያከናውረው ራሱ ምስጣፋ ነው ማለት ነው። እና እናት ሙርዚናን ራሱ ሐኪም ቤት ይዟት ሄደው እሱ ነው። ሲቀጥል ደግሞ ስለ ድርጅቱም አንዳንድ ነገር የሚፈልጋቸው ነገሮች ራሱ የሚያከናውነው ራሱ ምስጣፋ ነው ማለት ነው። ምስጣፋ ደግሞ ከራሷ ከሰይፈን ጋር በደንብ አብረው ይሰራሉ። በነገራችን ላይ በባለፈው ጄሪ ይብን ማለት ነው ከአቶ አምናን 500,000 ብር ተቀብላ ማለት ነው 500,000 ብር ተቀብሎ ቀጥታ ማለት ነው
እንግዲህ ያንን 500,000 ብር ይሄን ሁሉ ብር የታገኘኸው በማለት እንግዲህ ሰይፍን ጠይቀው ነበረ። በቃ ከየት እንዳገኘሁትና እንዴት እንደመጣ እንድጠይቅኝ አልፈልግም፣ ግን ደግሞ አንዳንድ ነገሮችን ማሳካት የምትፈልግባቸው ነገሮችን ማሳኪያ ይሆንሻል በማለት አጠቃላይ ለሰይፍን ነበር የሰጣት ማለት ነው። ስለዚህ እያንዳንዱ ነገር ከሰይፍን ጋር በጣም ስለሚሰሩ ስለዚህ አቶ አምናን ደግሞ ያው ምስጣፋን ሲልከው በቃ ከፈለገው ነገሮች ላይ እሱ ስላለ ማለት ነው እያንዳንዱ ነገር ያሳውቃል ማለት ነው። እና ይህን ነገር እጅግ በጣም ለመቀበል አሁን ላይ በጣም እየከበደው እንዳለ ነው እንግዲህ ያው አቶ አምናን እየከበደው እንዳለ ነገሮች ነው ሲናገር የነበረው ማለት ነው። እና ብሌን ደግሞ ለማጽናናት እየሞከረች ነው። በቃ ምንም ይሁን ምንም አንተ አትጨናነቅ፣ ከምንም ነገር በፊት ራስክን አስቀድም፣ ራስክን ውደድ፣ ለራስህ ቦታ ስጥ፣ ለራስህ ጊዜ ስጥ፣ ደግሞ ጸሎት አድርግ በማለት እጅግ በጣም እንደተጨናነቀና ነገሮቹ እንደከበዱት በተደጋጋሚ ብዙ ችግሮች ውስጥ እንደገባ ለምንስ ነው በተደራራቢ እንደዚህ የሚሆንብኝ? ለምን አንዱን ነገር ተወጣው ስል ለምንድን ነው ሌላው ነገር የሚመጣብኝ? እያለ በጣም እንትን እያዘነ ነበረ ማለት ነው። እና ያው እንግዲህ ብሌንም መናገር ያለባትን ነገር ተናግራለች ማለት ነው። ስለዚህ መጀመሪያ ለራስህ ጊዜ ስጥ፣ ጸሎት አድርግ እያለች ብዙ ነገሮችን ስትናገረው ነበር። ብቻ ግን ልቤ ደግሞ ከሁለት ተከፍሏል ብሏታል ማለት ነው። ከሁለት ማለት ከማንና ከማን ነው ልቤ የተከፈለው በማለት ጠይቀው ነበር ማለት ነው። ከልጅና ከአንቺ ምን እንደማደርግ አላቅም ብሎ ጠይቋት ነበረ ማለት ነው። ብሌንም መመለስ ያለባትን ነገር ነው የመለሰችው። እና ያው አሁን ላይ ባልመጣ ልጅ እንደዚህ ብዙ አትጨነቅ፣ ልጅም እኮ ልጅ የሚሆነው አቅፈኸው አሳድገኸው በቃ አሳድገኸው እንደገና ደግሞ ሲታዘዝህ ምናምን አጠገብ ሲሆን ሲታዘዝህ የተለያዩ ነገሮችን ሲያደርግ ነው ልጅነቱን የምታውቀው። ስለዚህ አሁን ላይ ባልመጣ ነገር አንተ ራስህን አታጨናንቅ፣ ስለዚህ እባክህን ተረጋጋ በማለት ምግብስ በልተሃል እያለችው ነበር። አይ አልበለውም መብላትም አልፈልግም ብሏት ነበር ማለት ነው። ግን ደግሞ እኔ አመጣልሃለሁ በእኔ እጅ መብላት ምን ያክል እንደሚፈውስህ አሳይሃለሁ እያለችው ነበረ። ሲቀጥል ምግብ አመታም እያጎረሰችው ነበር። በምታጎርስበት ሰዓትም እጇን እየሳማት ነበር ማለት ነው። ብቻ ግን ልቡ አንድና አንድ እሷን ማግባት ነው የሚፈልገው ማለት ነው። ግን እሷን ደግሞ ማለት ነው ምንም ያክል እሷ ደስተኛ ነች ማለት እንዴ እኔ በአንተ ቦታ ላይ ማለት ነው እንዴ ምናምን በማለት እሷ በጣም ነው ደስ ያላት፣ በጣም ነበር የሳቀችው ማለት ነው። አዎ በእኔ ዘንድ በጣም ቦታ አለሽ፣ ግን ደግሞ እኔ ጎዳሻለሁ፣ በጣም ብዙ ችግሮች እየተደራረቡብኝ ነው እና እኔ ጎዳሻለሁ እያላት ነበር ማለት ነው። ምክንያቱም እኔ ላንቺ ብሆን የሆነ ችግር ነው የምሆንብሽ፣ ጎዳሻለሁ ብሎ ሲያስብላት ነበር ማለት ነው። እሷ ደግሞ በጣም ደስተኛ ነች፣ ምክንያቱም እሱ ስላሰባት ማለት ነው። እና እያንዳንዱ ነገር አሁን ላይ የአቶ አምናን ጸባይ እያንዳንዱ ነገር እሷ በደንብ እየገባት መጥቷል ማለት ነው። እና ጸባዩን እኔ በደንብ አውቀዋለሁ ብላለች። በነገራችን ላይ የዛራ ጓደኛ ራሱ እንትን ስትላት ስትጠይቃት ስለ አቶ አምናን ማለት ነው በጣም ነው የተጎዳው፣ በጣም ብዙ ነገሮች ተደራረቡበት ምናምን ስትለው አዎ በጣም እና ከጎኑ ልትሆኝ ይገባሻል እያለቻት ነበረ። ደግሞ በጣም ቆንጆ ነሽ እያለች ብቻ ግን የዛራ ጓደኛ ራሱ በጣም ብሌንን ስታደንቃት ነበረ። ዛራም ስለ መልካምነቷ፣ ስለ ጥሩነቷ፣ ስለ ብሌን ስትናገር ስለነበር እንዲሁም ጓደኛዋ ደግሞ ብሌንን በጣም ስታደንቃት ነበር ማለት ነው። እና አሁን ላይ እንግዲህ ቀጣይ ፓርት ያው መርሲ በነገራችን ላይ በጣም ከሁሉ ጋር እየተሳሳቀች ተንኮሏን ቀጥላበታለች። እንዲሁም ደግሞ ራሷ ሰይፈንም እንደዚሁ ማለት ነው። ሰይፈን በጣም አትቻልም። በነገራችን ላይ የምትቻል ሰው አይደለችም። በጣም ውስጡን ብዙ ነገሮችን እየሰራች ትገኛለች። አሁን ደግሞ እንግዲህ መርሲንም ራሱ ወደፊት የምትገላት ነው የሚመስለኝ። በነገራችን ላይ ለምን እያንዳንዱ እንግዲህ ሰይፈን የምሰራቸውን ነገሮች ስለምታቅ ብዙ ነገሮችን ስለምታቅ መርሲን የምታጠፋት ነው የሚመስለኝ ማለት ነው። መርሲን ካላጠፋቻት ለራሷም ችግር ስለሚሆንባት ማለት ነው። ግን አሁን አብራር ተባብራ እንዲሁም ደግሞ እሷንም እንደነሱ ለማድረግ ነው የምትፈልገው ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ነበር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።